መርከቢቷ ቤተክርስቲያን ዛሬ ተጨንቃለች መርከቧ። ስንቶቻችን ቋጠሯችን ወርውረናል። የበቀል፣ የክፋት፣ የዘረኝነት፣ የአድመኝነት፣ የሰላቢነት፣ የሟርት፣ የጥል፣ የክርክር ስንቶቻችን ቋጠሮ ይዘን ነው ኪዳን የምናደርሰው። ብለዋል እኮ ባፋቸው መሪዎቻችን ኦርቶዶክስ ማለት ሀገር ነች ብለዋል። አልተገበሩልንም እንጂ። ኧረ በምሕረቱ ያጽናሽ። ኧረ ሰው አጣ እግዚአብሔር። ኧረ እግዚአብሔር ሰው አጣ ለቤቱ። ወገኖች አስመሳይ ምንደኛ በዛን። ወገኖች እውነት ነው ከእግዚአብሔር የትም መሄጃ የለም። ነገር ግን እግዚአብሔር የተናገረው አሳልፎ ስለሚሰጠው ስለ ይሁዳ ነበር። ከናንተ መሃል ያላመኑ አሉ አለ። የተሰበሰቡ ግን ሕይወት የሌላቸው፣ የመጡ ግን የማይጸድቁ አለ። የሚከተሉኝ ግን የሚሸጡኝ አለ። የሚሸጡኝ በእናንተ መሃል አለ። ይሄን ስለተናገረ ደነገጡ ሐዋርያቶች። እነሱን ግን አልነበረም። በንግግሩ ግራ ስለተጋቡ ወደ ኋላ ሊመለሱ ፈለገ። እግዚአብሔር ደግሞ ወደ ኋላ እንዲመለሱበት አልፈለገም። ስለምን? እነሱን ያውቃቸዋልና እንዴት እንደሚከተሉት ልባቸውን ሰጥተው እንደሚከተሉት ያውቅ ነበርና እናንተም አለ ያ እንደሚሸጠኝ ያ ርስቴን መንግስቴን እንደማወርሰው የማይጸድቀው ሰውዬ መሃላችሁ እንዳለው ልትሄዱ ወደዳችሁን? ወደ ኋላ ጌታ ሆይ ካንተ ወዴት እንሄዳለን? ከእግዚአብሔር ማምለጥ ይቻላል? ከእግዚአብሔር መሸሽ ይቻላል? አይቻልም። ይሄን ርዕስ ያነሳንበት የራሳችን ምክንያት አለ። ወደ ኋላ እንመጣበታለን። ከእግዚአብሔር ማምለጥ አይቻልም። ከእግዚአብሔር መሸሽ አይቻልም። በመጽሐፍ ቅዱስ ሰሞኑን እንደተተረከላችሁ በትንቢተ ዮናስ ምዕራፍ 3 ከቁጥር 1 ጀምረን ሲናነበው በጽሞና የዋህ ትሑት የእግዚአብሔር ሰው እናገኛለን። ዮናስ የተባለ ይህ ለእግዚአብሔር ቅርብ የሆነው ዮናስ እግዚአብሔር ሊልከው ወደደ። ሰው የሚልከው የሚጠላውን ሰው ነው ወይስ የሚወደውን ሰው? አቤት! ሰው የሚቀርበውን ሰው ነው የሚልከው ወይስ የሚርቀውን ሰው? የቅርብ ሰው ነው የሚልከው። እግዚአብሔር የቅርብ የሆነውን የቅርብ ሰው ነው ያለውን ዮናስን ሊልከው ወደደ። ወዴት? ወደ ነነዌ ሕዝብ። ዮናስ አለው ሂድ ለነነዌ ሕዝብ በደላችሁ፣ ክፋታችሁ፣ ኃጢአታችሁ በእግዚአብሔር ዘንድ አስጸያፊ ሆኖ ተገኝቷል። ስለዚህ ባትመለሱ፣ ንስሐ ባትገቡ፣ ባትጸጸቱ እግዚአብሔር አምላክ በ40 ቀን ውስጥ ከተማዋን ድብልቅልቅ ያረጋታል፣ ይገለባብጣታል። መርከቢቷ ቤተክርስቲያን ዛሬ ተጨንቃለች። መርከቧ ጨንቋታል። እነዛ ነጋዴዎች ቋጠሯቸውን ወረወሩ ይላል። ስንቶቻችን ቋጠሯችን ወርውረናል። የበቀል፣ የክፋት፣ የዘረኝነት፣ የአድመኝነት፣ የሰላቢነት፣ የሟርት፣ የጥል፣ የክርክር ስንቶቻችን ቋጠሮ ይዘን ነው ኪዳን የምናደርሰው? ስንቶቻችን ይሄን ቋጠሮ ይዘን ነው ቅዳሴ የምናስቀድሰው? ስንቶቻችን ይሄን ቋጠሮ ይዘን ነው የምንጸልየው? በመርከቧ ላይ ተሳፍረን እንዴት መርከቧ ታዲያ ሰላም ታገኝ? እንዴት ታገኝ? መርከቧ ተናወጠች። እነዚህ ሰዎች ቋጠሯቸውን ጣሉ ይላል። ነገር ግን ቋጠሮን ያልጣለ አንድ ሰው ተኝቶ ነበረ። ዛሬም ቤተክርስቲያናችን እየተጨነቀች ያለችው በተኛ ሰው ነው። በተኛ እኛን በማይመስል ሰው ቀሚሳቸውና ካባቸው የኛ ልባቸው ግን ከኛ ያልሆኑ ተሳፍረዋታል። መርከቢቷን ተሳፍረዋታል። ቀሚሳችን ለብሰው ቆባችን አርገው ሕይወቱን ግን ያለበሱ በልብ ያልተገናኘን በመርከቧ ላይ ተሳፍረዋል።
የትምህርታችን ርዕስ ነው። ከአንተ ወዴት እንሄዳለን? እነዚህ ሰዎች ግራ ተጋቡ፣ ወረዱ። ሁሉም ይጸልያል። ሲያዩት ዓለም ደህና ሰንብቺ ብሎ ያንኮራፋል። ዛሬም ቤተክርስቲያን በመከራ ሆናም ያንኮራፋ ሰው ሞልተዋል። ዛሬም ቤተክርስቲያን ድረሱልኝ እያለች የጥሪ ደውሏን እየመታች ዛሬም ቁርጡን የሚቆርጥ ክርስቲያን አለ። ዛሬም ቤተክርስቲያን በምጥ ላይ ሆና እየቆሰለች ጠላት ወዳጅ እያቆሰላት ዛሬም ይሄም ያልፋል እያለ አንገቱን ደፍቶ ቁጭ ያላለ ወገኔ፣ እናት ብትሞት በአገር ይለቀሳል፣ አገር የሞተች ጊዜ ግን በማ ይለቀሳል ተባለ። አገር የተባለችው እቺ ቤተክርስቲያን ነች። አንተ ብለዋል እኮ ባፋቸው መሪዎቻችን። ኦርቶዶክስ ማለት ሀገር ነች ብለዋል። አልተገበሩልንም እንጂ አልተገበሩትም እንጂ። አገር ከሆነች ታዲያ የአገር ውለታ ይሄ ነው እንዴ? ይሄ ነው ወይ? እማማ ቤተ ክርስቲያን ምን አደረገች? ውለቷ ይሄ ነው ወይ? አገር ከሆነች ፊደላትን ቀርጻ ብራናን ደቁሳ ብዕርን ቀርጻ ፊደልን ጽፋ ባስቀመጠች ታሪክን ከቅርስ ጋራ ይዛ በቆየች ብድሯ ይሄ ነው እንደ ኢትዮጵያ? የቃል ኪዳን ታቦትን ይዛ እኔ የሃይማኖት ቤት ነኝ አይመለከተኝም ሳትል ጠላት ኢትዮጵያን በወራት ጊዜ የቃል ኪዳን ታቦትን ይዛ ባስይዛ ካህናትን አሰልፋ ወጣ ዳር ድንበርን ባስከበረች ኢትዮጵያ እንደ ኢትዮጵያ እንድትቀጥል ባደረገች ቤተክርስቲያናችን ውለቷ ይሄ ነው እንዴ? ምን ነው ወርቅ ላበደረ ጠጠር ሆነ ውለቷ? ይሄ ነው ወይ የኢትዮጵያ ውለታ? የቤተክርስቲያናችን ውለታ ይሄ ነው ወይ? ዋ ኢትዮጵያ ስንቱ በቁሙ ሞቷል። ዛሬም የቤተክርስቲያን መከራ ጭንቀት የማይገባን ብዙ ክርስቲያኖች አለን። ዛሬም ለዘብተኛ ይሆንን ጎራ የለየን ቋንቋው ቤተክርስቲያንን እንዳንወድ ያደረገን ሰዎች የዘሩብን ክፉን ክርዳት ዛሬም አለ። ይህች ቤተክርስቲያን እንደብላ ትረጋጋ። ቋጠሮ ይያዝን እየተኛንባት። ይሄ እኮ ነው ችግሩ። ዮናስ ተኝቷል። እባክህን አንተ ሰው ከየት ነህ? ወዴት ነህ? ከየትኛው ነህ አሉት። ዕብራዊ እንደሆነ ተናገረ። እባክህን ስለምን ትተኛለህ? ልንጠፋ ነው። አንተም ወደምታመልከው ወደ እግዚአብሔር ጩህ አሉት። ወደ ማጩ ወደ እግዚአብሔር እንጩህ። ግዴላችሁም ወገኖች፣ ቆየን እኮ ዛሬ ሁላችን የመጣ ነው እኮ። ችግሩ አንገታችን ላይ ሲደርስ እኮ ነው የመጣ ነው። ሊያሰምጠን አንገታችን ላይ ስንደርስ እኮ ነው የመጣ ነው። ቁርጭምጭምታችን ላይ ያለው እኮ ጮህን ነበር፣ ኧረ እባካችሁ ብለን ነበር እኮ። የሚሰማን ጠፋ እንጂ ገና ጅማ ላይ ክርስቲያን ሲታረድ ካህኑ በቤተ መቅደስ አንገቱ ሲቆረጥ ከበጎቹ ጋር ያን ጊዜ ነበር መንቃት የነበረብን። ዋ ግን ሰው የላትማ መርከቧ ላይ ሁሉም እንቅልፋም ነበረ። መሪውም ተማሪው እንቅልፋም ነበረ። የምንጨነቀው ስለ ልብሳችን ነበረ፣ ስለ ወንበር ነበረ ጭንቀቱ። ያን ጊዜ ነቅተን ቢሆን ኑሮ ድጋሚ ባልተደፈር ነበረ። ያ ዝምታ ነው ዛሬ በጅጅጋ አይናችን እያየ ቤተክርስቲያን 50 ቤተክርስቲያን የተቃጠሉብን። ምን አደረግን? ምን አደረገች እቺ ቤተክርስቲያን? ግን ዛሬም መርከቡ ላይ የተሳፈሩ ሰዎች እንቅልፋ መሆናቸው ስለታወቀ አይ እነሱ ተኝተዋል
ቤተክርስቲያንም ስናቃጥል ስናርዳቸውም አይነቁም ተብለን ዛሬ የምትጠለልባትን ቤተክርስቲያን ሊያሳጡህ ተነሱብህ። እባካችሁ ወገኖቼ ዮናስ እንቅልፉ አልጠቀመው። ዮናስ ከእግዚአብሔር መኮብለሉ አልጠቀመው። እስከ ዛሬ ኮብልለናል። ክሩን አስረን መስቀል አንጠልጥለን የክርስትናን ስርዓት ሳንፈጽም በዓለም የኮበልን ሰዎች አለን። ዛሬ ግን አዋጁ ጠርቶን የመጣን ሰዎች አለን። እባካችሁ ይበቃችኋል። ካንተ ወዴት እንሄዳለን ያለው ከቤተ ክርስቲያን ሸሽቶ አይቻልም። በተለይ በዚህ ዘመን አሁን የምንሰበሰብበት ጊዜ ነው። ከ3 ቀን በኋላ ታስሮ እንደተፈታ ጥጃ በየቁማር ቤትና በየመጠጥ ቤት የምንበተንበት ጊዜ አይደለም። እባክህ ወጣት እቺን 3 ቀን መንፈሳዊ ይመስልሃል። ከነገ በኋላ በየፑል ቤት እንድትሰበሰብ ቤተክርስቲያን አልፈቀደችም። አንተ ቁማር ቤት አትገኝ እባክህን። በሃይማኖት ቁማር እየቆመሩ ቤተክርስቲያን ሊነጥቁ መጥቶብሃል። ቁማርተኞች ከቀሚሱ ጀርባ ቁማር የሚጫወቱ አሉ። ቁማር መምራት ሲያቅታቸው ህዝብ እንዳይነሳባቸው በሃይማኖት ደግሞ ቁማር ሊጫወቱብን መጥተዋል። እግዚአብሔር ያሳክስልን። ኧረ እሱ ያሳክስልን ወገኖች። እኛ ኃይላችን እሱ ነው። ምን አደረገች? መሬቱን በክልል ሆነ፣ በብሔር ሆነ፣ መሬት መታወቂያው ብሔር ሆነ፣ ባንኩ ብሔር ሆነ፣ የመኪናው ታርጋ ብሔር ሆነ። አንድ ቤተ ክርስቲያን ብትቀር እሷን በብሔር ሊከፍሉብን መጡ። ኧረ እሷን ተውልን፣ ኧረችን እንኳን ተውልን። ስንራብም ስንጠማም ስንገፋም ኧረ እባካችሁ እናልቅስባት። ምን ነው? ኧረ እባካችሁ ጥሩ አይደለም። ጳውሎስ የረገጥከው ችንካር ሳኦል ይወጋሃል እንደተባለ ሁሉ ብዙ ሰዎች ዛሬ የእግዚአብሔርን ስልጣን እየተገታረቱት ይገኛሉ። ስልጣኑን እየተጋፉት ይገኛሉ። ዝም ስላለ ብቻ እግዚአብሔር የሌለ የመሰላቸው ሰዎች አሉ። ግን እግዚአብሔር አለ። ጽዋው እስኪሞላ ድረስ ነው። እግዚአብሔር እንቅቡን ሲቆርጥ አንተን ይቆርጥሃል። አይምሰልህ። እግዚአብሔር ብዙ መሳሪያ አለ። ምናልባት ቤተ ክርስቲያን ታንክ የላት፣ ምናልባት ቤተ ክርስቲያን ወታደር የላት፣ ምናልባት ቤተ ክርስቲያን ለችግር ቀን ብላ ያስቀመጠችው ኃይል የላትም። ኃይሉ ግን ከሰማይ ነው። እግዚአብሔር ሲነሳ ስውር ወታደር አለው። ከተቀመጥክበት የማያስነሳ ከተኛበት እንዳትነቃ ያረጋል። ስውር ቀስት አለው። ባፍ እንደጎረስክ ያስቀርሃል። በርህን እንደዘጋ እንዳትከፍት ያረጋል። እባክህ ተመለስ። እጅህን አንሳ። እሳት ነው፣ እሳት። ዛሬም በቀሚሳችን ዛሬም በቤተ መቅደሳችን አሉ ሸንኮፎች አሉ። ሸንኮፍ የቤተ ክርስቲያን ሸንኮፍ የሆኑ ከባንዳ ጋር የሚሞጣሞጡ እዚህ ደግሞ ለደሞዝ የሚቀመጡ ሰው ተሸፋፍሎ ቢተኛ ወገኔ እግዚአብሔር ገልጦ ይወጋሃል። ለየትኛው እንጀራ ነው የምትጨነቀው? ለዚህ ለሚሻጊት እንጀራ አሁን እየተበላለው እንጀራ ነው እንዴ? አንተ የደም እንጀራ እኮ ነው። የሰው እንጀራ እኮ ነው እየበላ የሰው ደም ቢበላ እንኳን ጤና የማይሰጥ። አረ ጥንቅር ይበል። ቤተ ክርስቲያኔ ስትጠቃ፣ ቤተ ክርስቲያኔ ሰው ስታጣ፣ ቤተ ክርስቲያኔ ስትዋረድ በኔ ዘመን ማየት አልፈልግም። ዋይ ኢትዮጵያ፣ ዋ ቤተ ክርስቲያናችን። እግዚአብሔር አምላክ አረ በምሕረቱ ያጽናሽ። አረ ሰው አጣ እግዚአብሔር፣ አረ እግዚአብሔር ሰው አጣ ለቤቱ። ወገኖች አስመሳይ
አስመሳይ ምንደኛ በዛን። ምንደኛ ሁሉም ክብሩ ሲነካበት ብቻ ነው ዘራፍ ማለት የጀመረው። ክብሩ ሲነካበት። መጀመሪያ አጥሩ ሲነካ የት ነበርክ? የት ነበርክ? ስንጮህ እብድ ናቸው ብላችሁናል እኮ። እብድ ናቸው አላችሁን። ይሄ ወንዝ ችግር አለ። አረ የደራሹ ወንዝ እየመጣ ነው። አረ ሊያሰምጠን ነው። ከቁርጭምጭሚታችን አልፎ ጉልበታችን ደረሰ ብለን ስንጮህ እኮ ሰሚ አጥተናል። ዛሬ አንገት ላይ ሲደርስ ሁሉ መንጫጫት ጀመረ። አይጠቅምም፣ አይጠቅምም። አሁንም ረፈደ እንጂ አልሞሽብንም። አንገታችን ላይ የደረሰውን ወንዝ ቢያንስ ደረታችን ላይ ማድረግ እንችላለን። ምን ስንሆን? እኛ አንድ ስንሆን